ሰላምና ናታን ቤቱን ለቀው ወጡ። እናቱን እማዬ እኔ እዚህ ቤት እንድኖር ከፈለግሽ ሰላምዬን አግብቼ ካልሆነ በስተቀር ማኬን በፍጹም ለወዳትና ላፈቅራት አልችልም። በተደጋጋሚ ያልሰራሁትን ወንጀል ሰርተሃል እያለች እያሰቃየች ነው። ሰው እኮ የማይወደውን ሰው በፍጹም ሊያገባ አይችልም ብሎ ደመደመ። ናታን እንግዲህ ኮተታቸውን ሰበሰቡና ከቤት ሲወጡ እባክህ ልጄ እኔም ብቻዬን ትተኸኝ አትሄድ፣ ማኪም ብትሆን በጣም ጥሩ ልጅ ናት፣ እሷ ጋር አብራችሁ ተጋቡ ብላ ስትለው እማዬ እኔ ከአንቺ ጋር በፍጹም መጣላትም ሆነ መቃየም አልፈልግም። እድሜ ዘላለሜን መስዋዕትነት የከፈልኩላት ለሰላምዬ ነው። ሰላምዬ ካሁን በኋላ አልቅሳና ከፍቷት በፍጹም ማየት አልፈልግም አለ። ማኪ ናቲ እንግዲህ ናታን ከዛ ከቤት በመውጣቱና በመሄዱ እጅጉን በጣም አዘነችና በጭለላ ልብሷን እስከምትጥል ድረስ አበደች። ሮዛም ደግሞ እብደቱን በስነ ስርዓት አድርጌው ወይዘሮ ማኪ የኔ ወንድም የሚያፈቅራትንና የሚወዳትን እንጂ የሚያገባው አንቺ ብቻ እወደዋለሁና አፈቅረዋለሁ ብለሽ ስላልሽ እሱም ማገኘት እንደማትቼ አምነሻል መሰለኝ። ስለዚህ ካሁን በኋላ ወንድሜ ጣገብ እንድትደርሽ አልፈቅድልሽም። ወንድሜ በጣም ተጎድቷል፣ ልቡም ተሰብሯል። ካሁን በኋላ ደስተኛ ሆኖ እንዲኖር እፈልጋለሁ። ያ ካልሆነ ግን አንቺ ከምታስቢውና አንቺ ከምትዩ በላይ ብዙ ዋጋና መስዋዕትነት የከፈልኩት ለወንድሜ ብቻና ብቻ ነው። ያ ካልሆነ ግን እድሜ ልክሽን እንደምታለቅሽና እድሜ ልክሽን ከምትዩ በላይ ከባድ ችግር ውስጥ እንደምትገቢ ማወቅ መቻል አለብሽ። ስለዚህ ምንም ይፈጠር ምንም አንቺ በህይወቴ ልታስፈልግኝ አትችይም ብላ ደመደመች። በጣም ያሳዝናል፣ ይገርማል። መጨረሻ ላይ እንግዲህ ከሚታሰበውና ከሚባለው በላይ ከባድና አደጋ እንዲሁም ደግሞ የማትፈልጋቸው ነገሮች እየተፈጠሩባት ይገኛሉ። ማኪ በተደጋጋሚ ናታንን አንተ የኔ ብቻና ብቻ ነህ፣ ማንም ጋሁነህ ማየትን አልፈልግም ብላለችው። እሱም ደግሞ ማኪ እባክሽ አትጃጃይብኝ፣ እኔ የራሴን ህይወት አጣፍጭ እንድኖር ጊዜንም አታባክኒብኝ፣ አንቺን በፍጹም ልወድሽም ላፈቅርሽም አልችልም ብሎ ቢነግራትም በጭራሽ እየተረዳችው አይደለም። መጨረሻ ላይ ግን ከሚያሳስበውና ከሚገርመው በላይ ወይዘሮ ሮዛ እጅግ በጣም በሚገርምና በሚደንቅ ሁኔታ ትልቅና አነጋጋሪ ታሪክ ነው የሰራችው። እሱም ምንድነው? ሮዛ እንግዲህ በተደጋጋሚው ይህንን አይነት ነገር ለማድረግ ብዙ ዋጋና መስዋዕትነት የከፈለችው ለወንድሟ ስለሆነ ምንም ቢፈጠር ምንም እኔ ዛሬ አንድ ነኝ። ስለዚህ ማንም ሰው በህይወቴ እየገባ እንዲጫወትብኝ አልፈቅድለትም። ወንድሜን ከማንም በላይ ዋጋ ልከፍልለት ይገባል። ይህ ነገር ደግሞ እዚህ ጋር ማብቃት አለበት። ያ ካልሆነ እድሜ ዘላለሜን እየተመላለሱና እንዲሁም ደግሞ ራሳቸውን መቆጣጠር እያቃታቸው የተፈጠረውን ነገር መቋቋም ቢያቅትም አምኖ ከመቀበል ውጭ ምንም አማራጭ የለኝም ብላ ሮዛም እንግዲህ ቆርጣ ተነስታ ለወንድሟ ጠበቃ ሆናለች። ማኪ አሁንም ቢሆን እልኳ በፍጹም አላቆመላትም። እሱም ምንድነው? ናታን የኔ ካልሆነ ማንም ሰው በሰላም ሊኖር አይችልም የሚለውን ውሳኔ ደምድማ ቆርጣለች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሮዛ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሮዛ ድራማ እንግዲህ ከባድና አደገኛ ነገር ይዞ መጥቶልናል። እሱም ምንድነው? ሮዛ ከዛ ከቤት ወንድሟ ጋር ተመካከረች እና ወንድሜ ከዚህ ቦታ ላይ እማዬ ሁኔታዋ ምንም ደስ ስለማይል
በቃ እየተፈጠረ ያለው ነገር ይበቃል። ምንም ይፈጠር ምንም አንተ በጣም መልካምና ጥሩ ሰው ነህ። ስለዚህ እኔ እያንዳንዱ የምፈልገው ነገር ቢኖር አንተ በደስታ እንድትኖርልኝ ነው። ስለዚህ ትልቁ ነገር ወንድሜ በቃ ሌላ ቤት ተከራይታችሁ እንድትኖሩ እፈልጋለሁ አለች ሮዝ። እናቴስ? እናቴን በፍጹም ማጣት አልፈልግም። እሷን ታጣው ደግሞ የሚፈጠረው ነገር መገመት አያቅትም ብሎ ሲል እናቴ ምን ትሆናለች? አንተ ከዚህ ቦታ ላይ ሄደህ እሷን ማስደሰት፣ እሷ የምትፈልገውን ነገር ማድረግ አለብህ። ያን የማታደርግ ከሆነ ግን ከሚባለው በላይና ከሚባለው በታች ከባድና አደገኛ ነገሮች ይፈጠራሉ። ያንን ነገር ደግሞ በፍጹም መቋቋም አንችልም። እሱ እኮ በጣም ከባድ ነገር ነው። የሚሉህን ስማ አለችው። እሱም ምንም አማራጭ ስለሌለው እሺ በቃ አንቺ ይህን ነገር ታልሽኝ እኔ የማልፈጽምበት ምንም ነገር የለም። ስለዚህ ብዙ ነገር አታስቢ አለና ለሮዛ ቃል ገባላት ናታንም ከእናቱ ጋር ተነጋገረና እናቱን ያለምንም ምክንያት ከዛ ከቤት መውጣት እንዳለበት ካመነ በኋላ ሰላምም እንግዲህ በሀሳቡ ተስማምታለች። ምክንያቱም እሷ የምትፈልገው ነገር ቢኖር በደስታ መኖር ነው። ናታን እኔ ለዚህ ለቤት ሰራተኛ ሆኜ መኖር በጣም አሞኛል፣ ደክሞኛል። ዛሬ ላይ ደግሞ አንተ ይሄንን የምታደርግልኝ ከሆነ እኔ በጣም እድለኛ ነኝ ብላለችው። እንግዲያውስ ዛሬ ነገ ሳቴ ልብስሽን አዘጋጅና የራሳችን ህይወት እንኖራለን ብሎ አለ። ማኪም ደግሞ ይቺ አንድ ተራ ሰራተኛ በህይወት እያለሁኝ የኔን ፍቅር ናታንን በፍጹም እንድትወስድብኝ መፍቀድ የለብኝም። በጣም ተሳስቻለሁ። ይሄ ነገር እኮ አደገኛ ነው። ስለዚህ እንዴት ዝም ማለት አለብኝ? የሆነ መፍትሄ መፍጠር አለብኝ። እማዬ ቆይ ምን እየሰራሽ ነው? ምን እያረግሽ ነው? ናታን ያንቺ ልጅ አይደል እንዴ? አንዲት ተራ ሰራተኛ ተከትሎ ሲሄድ ዝም ነው እንዴ የምትዩ? ብላ አለች። ሮዛም ደግሞ ለወንድሟ ጠበቃ ስለቆመች ስሚ ማኪ፣ መኖር የምትፈልጊ ከሆነ እንደስከ ዛሬው ኑሪ። ናታን ወንድ ልጅ ነው፣ እፈለገበት ቦታ መኖር ይችላል። በዛ ተቀመጥ በዚህ ተቀመጥ ብለሽ ልታዥውም ሆነ ልትቆጣጠሪውም አትችይም። ወንድሜን ደግሞ ተይልኝ፣ ሰላሙን ስጭው። ሮዛ አሁን ምንም ቢሆን ምንም ትዕግስቴን እየተፈታተንሽ ነው። ከአሁን በኋላ አንቺን የምታገስበት አቅም የለኝም። ወደድሽም ጠላሽም እየመረረሽም ቢሆን ዋጭው እንጂ ከአሁን በኋላ በመካከል ወሬ እያወራን ጣልቃ ብትገቢ ያላሰብሽውና ያልጠበቅሽው ነገር ይገጥምሻል። ይህን ነገር ደግሞ ማሰብ መቻል አለብሽ። አይ የምትይ ከሆነ እመኒኝ፣ ሁልሽም ተያይዘሽ ገደል ትገቢያለሽ ብላ አለች። እንግዲህ ሮዛ አሁን ላይ አልተቻለችም። ለወንድሟ ከሚባለው በላይ መስዋዕትነት እየከፈለች ትገኛለች። መጨረሻ ላይ ግን ራሷን ምን አይነት ችግር ውስጥ እንደምትዶላት እቺ የተመታች የምናውቀው ነገር የለም። አሁን ላይ ግን ለወንድሟ ከሰላም ጋር አብረው እንዲጋቡና አብረው እንዲሆኑ እናቷንም እያሳመነቻት ትገኛለች። እማዬ ይህን ነገር ልታስቢበት ይገባል። ሰው እንዴት ያለ ፍላጎቱና ሳይወድ በግድ ማኪና ግባ እያልሽ ወንድሜን የምታስጨንቂው ነገር በኋላ አንድ ነገር ቢሆንብሽ ራስሽን ችግር ውስጥ ታስገቢያለሽ ብላለቻት። ማኪ እንግዲህ ናታን ከሰላም ጋር መሆኑን እያወቀች በሚገርምና በሚደንቅ ሁኔታ የሰርግ ቬሎ ቀሚሶች ላከችለት። የኔ ፍቅር ከሁለት አንደኛው ምረጥ፣ ማንኛው ነው የሚሆነው? ዛሬ እኮ የቀለበታችን ቀን ነው፣ ስለዚህ ልትመርጥ ይገባሃል ብላ ስትል ሰላም ደግሞ የናታንን ስልክ ስታየው በጣም ደነገጠችና አንተ ባለጌ አስመሳይ፣ ይህን ነገር ታረጋለህ ብዬ በፍጹም ጠብቄ ማስቤም አላቅም። ናታን እኔ ምን አደረግኩህ? ስለወደድኩህ ስላፈቀርኩህ እንደዚህ መጫወቻው እንዲሆን አትፍቀድብኝ። አግባ፣ ተጋቡ። እኔ ደግሞ አታስብ፣ ሰርጉን ድል አድርጌ ደግሼ እድራችኋለሁ አለችው። እባክህ ሰላሜ ተረጅኝ፣ ሁሉንም ነገር ላስረዳሽ።
ዛሬ ያበጠው ይፈነዳል። ሰላሜ እድሜ ልኳን ልቧን ስሰብራትና ሳሳዝናት አልኖርም። አሁን ማድረግ ያለብኝ ነገር ቢኖር ሰተት ብዬ ሄጄ እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ማኪ የምትሰራውን ነገር መከታተልና ማየት አለብኝ። ያ ካልሆነ በጭራሽ ሰላም ማግኘት አልችልም አለና ልብሱን ለባበሰና ከበር ላይ ሊወጣ ሲል እንግዲህ ሰተት ብላ ሮዛ ስትመጣ ወንድሜ ምንድነው የሆንከው ነገር? የተፈጠረ ነገር አለ እንዴ አለችው። አውሮስ እኔ ልመለስም ላልመለስም እችላለሁ። ሰላሜን ግን ልቤ ከሷ ጋር እንደሆነ ንገሪያት። ቆይ አንተ ምንድነው? ምን እያሰብክ ነው? ማኪን መከታተል አለብኝ ከምልሽ በላይ ይህን ሁሉ ድራማ መጫወት የለባትም። ያንን ሞተ የተባለውን ሰውዬ መፈለግ አለብኝ። ለምን ብትይ እሷ በህይወት እያለ የጠፋው እና አንቺ ፈልገሽ አላገኘሽው እሷ ደብቀው ሊሆን ይችላል። ይሄ ደግሞ ከባድ ችግር ነው። አይኔ እያየ አንቺም እናቴም እስር ቤት ስትገቡ ማየትን አልፈልግም ብሎ ሲናገር ደነገጠችና እሽ አንተ ያልከው ይሁን፣ ምንም ችግር የለው ናታን ብላ ሮዚም እቅፍ አድርገው ከዛ ቦታ ላይ እንትን አሉ ማለት ነው። ሌላውና እጅጉን በጣም የሚገርመውና የሚደንቀው ነገር ናታን ከሚባለው በላይ ዋጋና መስዋዕትነት የከፈለላት ለሰላም ራሱን ማንነቱን ሸፍኖ ሞተ ተባለው ልጅ ጋር ሰተት ብሎ ሲሄድ እዛ ታግቶ እየተሰቃየ ይገኛል። እሱን ፈታና ወደ ቤት ሊያመጣው ሲል የማኪ ጠባቂ ያስቀመጠችው ሰው አናቱን ሲለው እዛው ድርቅ ብሎ ቀረ ማለት ነው። እንዲሁም ሮዛ የምታፈቅረው ልጅ ሰተት ብሎ ቤት መጣና ወንድሜ ምን ሆነ? ወንድሜ የት ነው ያየው? ብላ ወንድሟን አየበት ቦታ ላይ ሰተት አድርጎ ሲወስዳት ሰላምና ማኪ ከኋላ ቀሩና ተከትላ ልትወጣ ስትል ሰላምዬ በያዘችው ቢላ ሮዛን ስሚ፣ እስከ ዛሬ ድረስ እንደፈለግሽ ስትሆኝ ኖረሻል። በናታን ላይ የመጣብኝ ሰው ትዕግስት የለኝም። ስለዚህ አመንሽም አላመንሽም ዛሬ ጨጓራሽን ነው የምዘረግፍልሽ፣ አምጪ እሱን ስለት አለችና ስታስፈራራት፣ እንዴ ሰላም እኔ እኮ ማኪ ነኝ እና ማኪ ሲሆንሽ እንደው የሚፈራሻለ ይመስልሻል እንዴ? ቆይ አንቺ ልጅ ከመጠን በላይ ራስሽን ከማን በላይ አድርገሽ ነው የምታስቢው? እኔም እኮ ሰላም ነኝ። እያንዳንዱ ለምታደርጊው ነገር በሙሉ ዋጋሽን አስከፍልሻለሁ ብላ ስልኳን ቀማችና ሰላምም እየበረረች ከናታንና ከሮዛ ጋር ሄዳ ናታንን ካለበት ችግር አትርፈውና አንጠልጥለው ወደ ቤታቸው መምጣት ጀመሩ። ማኪም በራፉን ዘጋችና እየተቃጠለች እየተናደደች፣ ወይኔ ማኪ መጨረሻ ይሄ ይሁን? በጣም ነው ማሳዝነው፣ በጣም ነው የምገርመው። እኔ እኮ ከሚባለውና እንትን ከሚባለው በላይ የምትፈራ ይመስሎኝ ነበር። አንድ ተራ የቤት ሰራተኛ እንደዚህ ይጫወትብኝ። ቆይ ልክሽን ነው የምሰጥሽ እያለች መደነባበር ጀመረች። ሰላም ከናታን ጋር ስትገናኝ ተቃቀፉና ወደ ቤታቸው ሰተት ብለው መጡ። ያዩትንም ነገር ማመን አቅቷቸው በደስታ ተሞሉ ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሮዛ ድራማ ይህን ይመስላል። ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።